እኔ ብለው ማለት ነው የኛ ሙሽሪት ማለት ነው። እና እባካችሁ ተዋት ማለት ነው። አሁን በቃ አሁን የሙሽሪት ቀንዋ ነው፣ የሙሽሪት ጊዜዋ ነው። በቃ ህልሟ የምታሳካበት ሰዓት ደርሰዋል ማለት ነው። እና በዚሁ አጋጣሚ ምን ይመስላችኋል ብተዋት ማለት ነው? ምክንያቱም አይደክማችሁም? እውነት ለመናገር እኔ ማለት ነው ሁሌም እኔ ማለት በጣም ደብሮኛል፣ በጣም ያስጠላል ማለት ነው። ሲበዛ እጅ ይላል ማለት ነው። ምክንያቱም ማርም ሲበዛ ይመራል እንደሚባል ማለት ነው። በቃ አሁን ተስፋ ቁረጡ ማለት ነው። በነገራችን ላይ አልፈርድባችሁም። አንዳንድ ነገር የምትሉት ወይም የምትናገሩት በውስጥ መስመር መታችሁ የምትሳደቡት ማለት ነው ለእሱ ችግር የለብንም፣ እኛ ለምደናል ማለት ነው። ግን ከስድቡ ባሻገር በቃ ያሰብነውና ያለምነውን ስለተሳካልን እኛ በጣም ደስ ብሎናል፣ በአብርሽና በሩታ ማለት ነው። በተለይም ደግሞ አሁን ሙሽራችን ባትይዟት፣ ያዙኝ ልቀቁ ባትሉ በሷ ስም በጣም ደስ ይለኛል ማለት ነው። እዚህ ጋር የፈለገችውን ሀገር ማድረግ መብቷ ነው አይደለም። ባልዋ ሊስማት እሷ ለባልዋ ብትስም ምንም ችግር የለውም። በቃ አብርሽና ሩታ ማለት ባሊና ሚስቶች ናቸው። አሁን ሰርግ የሚደግሱት ለቤተሰብ ለፋሚሊ ብለው ነው እንጂ ለማረጉ ብለው ነው፣ ለእነሱ ለትዝታ ብለው ነው እንጂ እኮ አብርሽና ሩታ ሰርግን ባያረጉ ምንም ጣጣ የለባቸው፣ ምንም ችግር የለባቸው። ከአንዱ ሁለት የተንበርክኮ ቀለበት አድርጎላታል፣ አይታችኋል ማለት ነው። ቀለበቷ ደግሞ ደስ በሚል ፕሮግራም ማለት ነው። ያውም እንደውም ቀለበት የተደረገበት ቪው 1 ሚሊዮን ገብተዋል ማለት ነው። እና ባካችሁ በነገራችን ላይ አልፈርድባቸው፣ ምንም ማድረግ አይቻልም ማለት ነው። ግን እንዳይደክማችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በዚሁ አጋጣሚ ያው የሙቤን ቻና እንዳትረሱ፣ ነገም ከነገም ወደ ድምጽ ሆኑ ማለት ነው። እውነት ለመናገር ትላንትና በጣም ነው ያስደሰታችሁኝ ማለት ነው። አብርሽ ቤት ሁሉ ሙቤ 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 ነበረ። ዛሬም ደግሞ አጋጣሚ ቪዲዮ ከተለቀቀልኝ በሁሉም ቤት ሙቤ 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 በማለት ወደ ኋላ እንዳትሉ ማለት ነው። የሙቤን ደስታ በቅርቡ እንመልሳለን ብዬ ተስፋ አድርጋለሁ ማለት ነው። ውድ ቤተሰቦች ሲቀጥል ደግሞ በሙሽሪትና በሙሽራው ስመጣ ማለት የተለያየ ስም የተለያየ ነገር እያላችሁ ነው። ያንን ብላችኋል ብዬ እኔ እዚህ ጋር ማውራት አይጠብቅብኝም ግን አንዳንድ ነገር ምላቸው ነገር ቢኖር ማለት ነው እኛ ዱባይ ያለን አትስደቡን ማለት ነው። ለእኛ ችግር የለብንም። ደግሞ የአብርሽና የሩታ ሰርግ ያልሄድን ለማን ልንሄድ ነው ማለት ነው? እና እንሄዳለን ማለት ነው። አይዟችሁ አትትከሙ። በውስጥ እየመጣችሁ ቤሎ ግዙ፣ የተለያየ ነገር አድርጉ። ደግሞ ለሩታና ለአብርሽ ቢገዛላቸውስ ያንሳቸዋል አይደለም? ቤሎ ማለት ነው። አልማዝ ወርቅ ቢገዛላት ለእግሯ ማለት ነው የሰርጓ ቀን ወርቅ ለብሳ ብትራመድ እኔ በጣም ደስ ይለኛል ማለት ነው። እንደውም ሆቴሉ ሁሉ ማለት ነው ፕሮግራም የሚደረግበት ቦታ በወርቅ ቢታጠር እኔ በጣም ደስ ይለኛል ማለት ነው። እና አትትከሙ ማለት ነው። ችግር የለውም እኮ የሰው ልጅ የሚያስደስተው ነገር ካደረጋችሁ ብር ወይም የተለያየ ነገር እናንተ ከሰው አስፈልጣችሁ ማየት የለባችሁ ማለት ነው። ብር ጠፊ ነው። የሰውን ደስታ አንድ ቀን እንኳን አንድ ስጦታ ብትሰጡ ሰው ከተደሰተ ያንን ቀን ደግሞ እናንተም ደስተኛ ትሆናላችሁ ማለት ነው። እና ፋራ አትሆኑ ማለት ነው። እውነቴ ነው የምላችሁ ማለት ነው። እና በጣም እያወዛገባችሁ ምናምን ነገር ነው ያ ነገር ደግሞ እኔም በእናንተም ብዙ ለምን እንደዚህ ያላችሁ ለምን እንደ በፊት መከራከር እንደ በፊት መሳደብ እንደ በፊት ሩታን ለምነኩብኝ አብርሽን ለምነኩብኝ ብዬ ማልቀስም መናገርም አልፈልግም ማለት ነው። ዛሬ የደስታችን ቀን ነው። ደስታችን የምናጣጥምበት አለማችን የምንገጭበት ጊዜ ነው ከሙሽሪትና ከሙሽራው ጋር ማለት ነው። እና ችግር የለውም። ለአንዳንድ ነገሮች ደግሞ ይሄድን እኛ ማለት ነው እየቀረጽን በየጊዜ ዩቱብ ላይ እንለቅላቸዋለን ማለት ነው። እና ጎረቤቶቻችን እውነት በጣም ይደብራል። በቃ ያስጠላል። ሰላም አውርዱ እናንተ ማለት ነው። ሁሉም ሀገር ሰላም አውርደዋል። አሁን ሰርግ አለ፣ በቃ ደስታ አለ፣ የተለያየ ነገሮች አሉ። በዛ ደስታ በዛ ነገር ተደስተን መሳቅ አለብን ሁላችንም። እና ጎረቤቶቻችንም ሳቁ፣ ተደሰቱ። በቃ ሁሌ መጣላት፣ ሁሌ መሳደብ፣ ሁሌም ይህ ማለት እውነት ለመናገር በጣም ያስጠላል ማለት ነው። በቃ ሚዲያ ላይ ሰላም አውርዱ። እውነት እስቲ በቃ የአብርሽና የሩታ ትዳር የመልካም ዘመን ይውላቸው፣ ያማረ የሰመረ በቃ ደስ የሚል ጊዜ ወልደም ከብረው የሚስሙበት ጊዜ እያላችሁ እንደዛ ኮምንቶ እንጂ በቃ ስድብ ምናምን ይቅር ማለት ነው። አይደብራችሁም? ግን ቲክቶክ ሰፈር እውነት ቲክቶክ ሰፈር ዩቱብ ሰፈር እኔ አስጠላኝ፣ እርስ በርስ መባላት ማለት ነው። በቃ ሰላም አውርዱ። ያለፈ ነገር አልፏል። ሁላችንም ተባልተናል፣ ሁላችንም ተጣልተናል። እና ሰላም ብታወርዱ ደስ ይለኛል ማለት ነው። መጀመሪያ ነበረ ሳይሰበር የሚባል ነገር አለ እና ተው እባካችሁ ተው ተው።
እኔ እንደፈለጋችሁ ነው፣ ግን ሩታዬን እንድትነኩብን አንፈልግም። እውነት በቃ በደስታዋን ፏ ብላ ዘና ብላ እቺን ያለቻትን ቀን ደግሞ በደስታ አሳልፋ ሰርጓን መደገስ ስለምትችል ተዋት ማለት ነው። አላያችሁም? የትላንትና ሳቋ ማለት ነው እንደ ፋንድሻ ስትፈነካ ማለት ነው። ስቅት ስትል ደግሞ ምንም ነገር አይበግራትም እኮ የኔ ቆንጆ ጣም በለል